ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ትክክለኛውን የእርጥብ አሰራር እንዴት እንደሆነ አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ይበቃኛል የምለውን ያህል ድንች አስቀምጫለሁ። እሱን እልጠዋለሁ። ልጬ አጥቤ ያው መለሳለሁ እንዳይረዝም። ይኸው እንደዚህ አጥቤው ልጬዋለሁ። አሁን በክብ በክቡ በጣም ሳይቀጥን በደንብም ሳይወፍር አድርገን እንከትፈዋለን። እንደዚህ አድርጌ ያው ሁሉንም በተመሳሳይ ከትፈዋለሁ። እንደዚህ ከትፌ አጥቤው አምጥቼዋለሁ። እሱ እንደዚህ አስቀምጥና ሽንኩርታችንን የምንጨምረውን ሽንኩርት እኔ ሽንኩርት በዛ ሲል በጣም ነው ደስ የሚለኝ። ሽንኩርቴን ደቀቅ አርጌ ክትፍ አደርገዋለሁ። እኔ አንድ ከግማሽ ራስ ሽንኩርት ነው የተጠቀምኩት። እናንተ ሽንኩርት ብዙ ማትወዱ ከሆነ አነስ ማድረግ ይቻላል። እኔ ግን ያው በዛ ሲል ነው ሽንኩርቱ ደስ የሚለኝ። ከዚህ በፊት የተለያየ የእርጥብ አሰራር በስፔሻልም ሰርቻለሁ። በጣም ተወዳጅ እና በጣም የሚበላ ስለሆነ ያው ድንች ስለሆነ ብዙ ጊዜ ለመብላት እንትን ባልልም፣ ግን በጣም ነው የምወደው እርጥብ አሰራር እንደዚህ ተሰርቶ በጣም ነው የምወደው። እናንተ በልታችሁት የማታውቁ ካላችሁ ስሩና ሞክሩት። ምን ያህል እንደሚጣፍጥ ምን ያህል እንደምትወዱት ታዩታላችሁ እና ሞክሩት እላለሁ። እንደዚህ ሽንኩርቴን እንደዚህ አድርጌ ደቀቅ አድርጌ ከትፋለሁ። ቃሪያዬንም እንደዚህ ፍሬውን አውጥቼ ብዙም የሚያቃጥል አይደለም። እሱንም ደቀቅ አድርጌ ተመሳሳይ ከሽንኩርቱ ጋር ከትፈዋለሁ። እንደዛው ነጭ ሽንኩርት አለኝ። ነጭ ሽንኩርቱንም እንደዚሁ ደቀቅ አርጌ እከትፈዋለሁ። እንደዚህ አርጌ ዘይቴን እያጋልኩ ነው። አሁን ዘይቴ ሞቅ ብሏል። እንደዚህ ድንቻችንን እንጨምራለን። ዘይቴ ያው እዛ እየከታተፍኩኝ ጥጄው ትንሽ ፈላ ብሏል። ያው ግን ቢሆንም ስንጨምርበት ራሱ ቀዝቃዛ ነገር ስለሆነ ድንቹ ራሱ እንትን ያደርገዋል፣ ቀዝቀዝ ያደርገዋል። እንደ ችብስ በጣም ድርቅ አናረገውም። እንደዚህ ትንሽ ገልበጥ አድርገን ሁሉም ከበሰለልን በኋላ ያው እናወጣዋለን። እንደ ችብስ ደረቅ መሆን የለበትም። እንደዚህ ራሱ ስንገለባብጠው አንዳንዴ ራሱ ፍርክሽ ይላል። እንደዚህ ሲሆን ያው ይበቃዋል። እናወጣውና ሌላውንም የቀረኝን እንደዚህ በተመሳሳይ እጠብሰዋለሁ። ያው ቤተሰቦቼ እንደዚህ ሁለቱንም ጠብሼ ሽንኩርቴንም ከላይ እንደዚህ ፈሰስ አረግበታለሁ። ሽንኩርቱን፣ ቃሪያውን፣ ነጭ ሽንኩርቱን እንደዚህ የሮዝመሪ ቅጠል የስጋ መጥበሻ እርጥቡ ካላችሁ በጣም አሪፍ ነው። እሱን እንደዚሁ ድቅቅ አርጋችሁ ከትፋችሁ መጨመር ትችላላችሁ። ከሌላችሁም ፓውደሩን መጠቀም ትችላላችሁ። እዚህ ጋር ጨውን የተጠቀምኩት ድንቹ ላይ ጨውም ስላልጨመርኩኝ አንድ ከግማሽ የሻይ ማንኪያ ጨው ጨምሬያለሁ።
እዚህ ጋር ሚጥሚጣ ያው ወሳኝ ነው ለእርጥብ ሚጥሚጣ በጣም ወሳኝ ነው። ሚጥሚጣ ጨምሬያለሁ። እዛ የስጋ መጥበሻ ፓውደር እንጨምራለን። 1 ከግማሽ ሚጥሚጣ ነው የጨመርኩት እና የስጋ መጥበሻ ፓውደር 1 የሻይ ማንኪያ ተጠቅሜያለሁ። እሱን አድርጌ በደንብ አድርገን አንድ ላይ እናዋህደዋለን፣ እንቀላቅለዋለን። ይኸው እርጥብ ማለት ትክክለኛው በፊት መጀመሪያ ሲጀምር ኢትዮጵያ ውስጥ ሲጀመር የነበረው እንደዚህ ነበረ፣ በእንደዚህ ነበረ የሚሰራው። አሁን ነው ስፔሻሊ የተባለ በተለያዩ ነገሮች የሚሰራው እንጂ መጀመሪያ ሲጀመር እንደዚህ ነበር የሚሰራው። በጣም የሚጣፍጥ በጣም ቆንጆ፣ ቤት ውስጥ የምንሰራው ነገር ሁሉ ጤነኛ ነው። እንደዚህ እየሰራችሁ አልፎ አልፎ ለለውጥም ይሆናል። በጾም ጊዜም እንደዚህ የተሰራ መመገብ የምንችለው በጣም ቆንጆ የሆነ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩትና ታመሰግኑኛላችሁ። በእውነት በጣም ነው የሚጣፍጠው። አብሶ እንደዚህ ሳንዱች ነገሮች ምናምን የምትወዱ ልጆች በጣም ነው የምትወዱት። እና እንደዚህ ሁሉንም እንዲዳረስ እንዲዋሃድ ቅመሙም ሽንኩርቱም ነጭ ሽንኩርቱም አብሮ እንዲዋሃድ ይሆናል። እንደዚህ በደንብ ከቀላቀል ነው። በትኩሱ ስንበላው ደግሞ በጣም ነው የሚለየው። ጨውን እዚህ ጋር እየቀመስኩ ነው። ሁሉ ነገር ቆንጆ ነበረ። እንደዚህ ቀላቅለን በዳቦም በተለያየ ነገር መመገብ ትችላለን። እንደዚሁ በሩዝም መመገብ እንችላለን። ይሄንን በእንጀራም ራሱ እንበላው ምንም ማለት አይደለም። በጣም ቆንጆ ነው። ዳቦችን እንደዚህ ሰንጥቄዋለሁ። መሀል ላይ እንከታለን። እንደዚህ በጣም ብዙ ነው ካያችሁት። አገር ቤት ሲበላ በጣም በቃ አፉን እንትን አድርገው እንደ ፍስስ አድርገው ነው የሚሰጡን ስንበላ ነበረ እና እንደዛ ለማድረግ ነው የፈለኩት። ያው እኔም በፊት ሰራው ስለነበረ ኢትዮጵያ ያለው ምግብ ቤት ነበረችኝ ከእህቴ ጋር አብረን የምንሰራው፣ እዛ ላይ እንሰራ ነበረ። በጣም ብዙ ሰው ይወደው ነበረ፣ ብዙ ሰው ይመገብልን ነበረ እና እንሰራው ነበረ። በጣም ነበረ ተወዳጅ፣ በሰልፍ ነበረ ሁሉ የምንሸጠው። በጣም ነበረ የሚወደው ሰው ሁሉ ነበረ እና እንደዚህ ሰርታችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ትባላለሁ። ሰብስክራይብ እያደረጋችሁ የደውላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩን እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይህን የመሰለ ቆንጆ እርጥብ ቀምሳችሁት የማታውቁ ሰዎች ሞክሩ ትላለሁ። ሰርታችሁ ብሉ ላለሁ። የዛሬ ቪዲዮ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ